ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 15 2018 ዓ.ም በኢትዮጵያ ዘመን አቆጣጠር ላይ እንገኛለን። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ያስኳቸው አብዛኞቹ ወታደራዊ መረጃዎች ናቸው። እንግዲህ ከሀገር ውስጥ እስከ አፍሪካ ምስራቅ አፍሪካ ጉዳዮች ድረስ አዳዲስ መረጃዎች አሉ። እነዚህ መረጃዎች በቅደም ተከተል ወደ እናንተ አደርሳለሁ። ዛሬ በሱዳን የአራተኛ ክፍለ ጦር ዋና ማዘዣ ሎጂስቲክ ማዕከላት በድሮን ድብደባ ወድሟል። እንዲሁም ደግሞ ከኢትዮጵያ አቅጣጫ ገብተዋል የተባለ ድሮንም እንደዚሁ በሱዳን አየር ኃይል ተመቶ መውደቁን የሚገልጹ መረጃዎችን ጨምሮ በዚህ ቀጠና ያለውን አጠቃላይ ሁኔታ የተመለከተና ተዛማጅ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እንዲሁም በአማራ ክልል በተለይ በራያ ግንባር በራያ ቆቦና ራያ አላማጣ አዋሳኝ አካባቢዎች አዲስ በአይነቱ ለየት ያለ ወታደራዊ ውጥረትና ወታደራዊ እንቅስቃሴ አለ። በአካባቢው ላለፉት ሳምንታት ያለማቋረጥ ጦርነት እየተደረገ ቢሆንም ይሄኛው ለየት ይላል። ነዋሪዎች አካባቢያቸውን ለቀው እየወጡ ነው የሚገኙት። ከዚህ ጦርነት እንግዲህ በፋኖ በመከላከያ መካከል እየተደረገ ካለው ጦርነት ባሻገር ህወሓትም አዲስ ኃይል ማንቀሳቀሱን ተከትሎ ምናልባት ዛሬ ወይም ነገ ከባድ ጦርነት ሊቀሰቀስ ይችላል በሚል ነዋሪዎች አካባቢያቸውን ለቀው እየወጡ ነው። ይህንን የተመለከተውን ዝርዝር መረጃ ወደ እናንተ አደርሳለሁ። በትግራይም እንደዚሁ በአይነቱ ለየት ያለ ወታደራዊ አፈሳ እየተደረገ ነው። ወታደራዊ አፈሳውን በተመለከተ የወጡ መረጃዎችን ወደ እናንተ አደርሳለሁ። በትግራይ እየተደረገ ያለው ወታደራዊ አፈሳ በወርቅ ማውጫ ጉድጓዶች አካባቢ ያነጣጠረና ወርቅ ለማውጣትና ወርቅ ለቀማ ላይ ያሉ ወጣቶች ላይ ያነጣጠሩ ዘመቻዎችና ኦፕሬሽኖች ናቸው። ከዚህ ጋር በተያያዘ ምን አዳዲስ መረጃዎች አሉ? በተንቤን በሽሬ እንዲሁም ደግሞ በመረብ ምላሽ አካባቢ ያሉ መረጃዎችን ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በትግራይም በአይነቱ ለየት ያለ ወታደራዊ አፈሳ ነው እየተደረገ ያለው። እንደ ሽሬ ያሉ ትልልቅ ከተሞችም በታጣቂዎች ከበባ ውስጥ ገብተዋል። በርካታ ነዋሪዎች አካባቢውን ለቀው በሌሊት ወጥተዋል። ላለመታፈንና ለወታደራዊ ግዳጅ እንዳይወሰዱ በመስጋት ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ ደግሞ የሚጠበቅባችሁ እነዚህ መረጃዎች ከመጨረሻው አብሮ መከታተል ነው። እንደዚሁም ደግሞ ሰሞኑን እንግዲህ ብዙ ማህበራዊ ሚዲያ በተለይ ብዙዎቻችሁ ቲክቶክ ላይ የምትከታተሏቸው መረጃዎች አሉ። ከእንግሊዝ ሀገር የመጣው የቲክቶክ ተጽዕኖ ፈጣሪ በሚል በሴኪዩሪቲ በአየር መንገድ በቪአይፒ አቀባበል ያደርግለት መንግስት በአዲስ አበባ ጎዳናዎች እየዞረ የተለያዩ ገጽታ ይገነባሉ የተባሉ የኮሪደር ልማት ስራዎችን እንዲሁም ደግሞ ባህልና ወግን ያስተዋውቃል በሚል በማህበራዊ ሚዲያ በተለይ ቲክቶክ መረጃ እያሰራጨ ይገኛል። ከዚህ በተቃራኒ 100 ሀገራትን የዞረው የአሜሪካዊ ጉዞ ያደረገ ሰው ከአዲስ አበባ ውጭ የገጠመውን በተመለከተ ኢትዮጵያን የሰየመበትና ኢትዮጵያን በምን ሁኔታ ገልጿታል የሚለውንም የሚገልጽ መረጃ ወደ እናንተ አደርሳለሁ። እንግዲህ ይሄ ፔጅ ተብሎ የሚጠራው ሰው በአዲስ አበባ በቲክቶክ 20 ሚሊዮን ተከታዮች አሉት በሚል የተለያየ ድጋፍ ተደርጎለት አበል ተከፍሎት ይህንን ገጽታ እየገነባ ሲሆን ከአዲስ አበባ 40 ኪሎ ሜትር የወጣው አሜሪካዊ 100 ሀገራትን እየዞረ የሚገኘው ደግሞ ስለ ኢትዮጵያ ምን አለ? ይህንንም የማደርሳችሁ ይሆናል። እነዚህን ጨምሮ የተለያዩ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህ መረጃዎች ባሻገር አድማጭ ተመልካቾቻችን ከአንዳንዶቹ መረጃዎች እንግዲህ በተለይ በፖለቲካ በኢትዮጵያ ውስጥ ላለው ፖለቲካዊ እንዲሁም ደግሞ አጠቃላይ የኃይል አሰላለፍ የሚሆኑ መረጃዎች ናቸው። ከ6 ወራት በፊት የምታስታውሱ ከሆነ አንድ መረጃ አድርሻችሁ ነበር። የገዳ አባቶች ስምሪት የሚል የገዳ ፖለቲከኞች ስምሪት በሚል በኦሮሚያ የተለያዩ አቅጣጫዎች ገዳ በሚለውን እነ ሽመልስ አብዲሳ በገዳ ስርዓት በሚል የፖለቲካ ወረራ እንዴት እንደሚፈጽሙ የሚያሳዩ መረጃዎችን አድርሻችሁ ነበር። ከዚህ ጋር በተያያዘ ዛሬም ተጨማሪ መረጃዎችን አደርሳችኋለሁ። ብዙ አይነት ገዳዎች አሉ። እነዚህ ገዳዎች በየአቅጣጫው ካሉ ማህበረሰብ ጋር የሚዛመዱ ገዳዎች ናቸው። ለምሳሌ በሲዳማ ቀጠና የጉጂ ገዳዎች በሚል እንዲሁም ደግሞ በወለጋ ቀጠና ደግሞና እስከ ላይ እስከ ጃዊ ድረስ ባለው የጃዊ ገዳዎች፣ በጋምቤላም ቀጠና በተመሳሳይ እንደዚህ አይነት አባ ገዳዎችን በማሰማራት እየተሰራ ያለውን ፖለቲካ በተመለከተም እንደዚሁ ዛሬ ተጨማሪ መረጃ አደርሳችኋለሁ። በዚሁ መረጃ ልጀምር። እንግዲህ የገዳ ፖለቲካዊ አደረጃጀት እነ ሽመልስ አብዲሳ በተለያዩ አካባቢዎች የሚፈልጉትን መሬት የሚፈልጉትን አካባቢ ወደ ኦሮሚያ ክልል ለማካተት ከሚጠቀሙባቸው ስልቶች አንዱ ነው። በታጣቂዎች እንደ ሸኔ አይነት ታጣቂዎችን አደራጅተው የሌላውን አካባቢ ማህበረሰብ የሚፈልጉትን አካባቢ ማህበረሰብ ቦታውን ሲፈልጉ ማህበረሰቡን በማፈናቀል በመዝረፍ እርምጃ ይወስዳሉ። ከዛ በኋላ ሌሎች ሰዎች ያሰፍራሉ። አካባቢውን ቀስ በቀስ ወደ አካባቢው ያካትታሉ። ከዚህ ባሻገር ደግሞ በራሳቸው በመደበኛ የጸጥታ ኃይል በኮሬ ነገኛ፣ በሚሊሻ፣ በጋቸና ሲርናና በሌሎች እንደዚሁ እንዲፈናቀል ያደርጋሉ። አንዳንድ አካባቢዎችን ያካትታሉ። ይሄ ድሬዳዋን፣ ሐረርን፣ አዲስ አበባን ጨምሮ ትልልቅ ከተሞችንና
በኦሮሚያ ክልል ጋር የሚዋሰኑ ክልሎችና ወረዳዎች እጣ ፈንታቸው ይሄ ሆኗል። ከዚህ ጋር በተያያዘ እንግዲህ አባገዳዎች በዚህ ውስጥ ያላቸው ሚና ምንድን ነው የሚለውን ደግሞ ስንመለከት አዲስ ንድፈ ሀሳብ አለ። ከ6 ወራት በፊት እንግዲህ በዚህ ሚዲያ እንደተጋለጠው አዲስ ንድፈ ሀሳብ ምንድነው? ገዳዎች በዚህ በማስፋፋት የኦሮሞ ፕሮጀክት ውስጥ የሚኖራቸው ሚና የሚል ነው። በዚህ መሰረት እንግዲህ በየአካባቢዎቹ ቀጠናዎቹን የሚመስሉ ገዳዎች አሉ፣ የተደራጁ ገዳዎች። እንግዲህ በመደበኛ ሁኔታ ባህላዊ እንዲሁም ደግሞ ትውፊታዊ ከሆነው የኦሮሞ ገዳ ባሻገር ፖለቲካዊ ገዳዎችን የተመለከተ ነው። እነዚህ የገዳ አባቶች በግጭት በሚፈጠርባቸው አካባቢ ሰላምና ጸጥታ ይሰፍናል በሚል ወደ አካባቢው ከገቡ በኋላ በሽምግልና ጫና የአካባቢውን ማህበረሰብ አንድም እንዲቀበል ካልሆነም ደግሞ በአካባቢው ላይ ከፍተኛ የሆነ ጫና ፍርድ በመፍረድ ሕግ እንዲወሰድበት ከባህላዊ አስተዳደር ባሻገር ይህንን ብትጥሱ መንግስት እርምጃ ይወስድባቸዋል በሚል አካባቢዎቹን እንደዚሁ በዚህኛው ስልት ለማስከበር የሚያደርጉት እንቅስቃሴ ነው። በዚህ መንገድ እንግዲህ ከነዚህ ገዳዎች መካከል በተለይ በቤንሻንጉል ቀጠና እና ጋምቤላ ቀጠና አዲስ ገዳዎች አሉ። በቤንሻንጉል ቀጠና የጃዊ ገዳዎች የሚል አዲስ የተቋቋመ ገዳ አለ። ይሄ ጃዊ ገዳዎች ተብሎ የሚጠራው ገዳ አምስቱ ጊዳ አያና እየተባሉ የሚጠሩት ወለጋ አካባቢ ያሉትን አካባቢዎች ከነዚህ የጃዊ አባቶች ቅድመ አያት በሚል ነው። ይሄ እንግዲህ እስከ ቋራ ድረስ ያለውን ጃዊን የሚጨምር ቀጠና ነው። እነዚህ እንግዲህ ትውልዶቻችን ናቸው በሚል እነዚህ የገዳ አባቶች የማግባባት እንዲሁም ደግሞ ሰላምና ልማት የሚል ፕሮጀክትም እንደዚሁ ይነደፋል። በዚህ መንገድ እንግዲህ በአሶሳ በመተከል እና እስከ ጃዊ ድረስ ባሉት ቀጠናዎች ስምሪት እንደተሰጠ ነው ፖለቲካዊ ድጋፍ የሚደረግላቸው። በአካባቢው የውሃ ልማት በሚልም እንደዚሁ የገቡ ፕሮጀክቶች አሉ። ዋና ዓላማቸው በገዳዎቹ ይህንን ማድረግ ነው። ከነዚህ መካከል ደግሞ ሌላ ደግሞ የወጣው መረጃ ምንድን ነው? ቦሳ ጎንፋ የሚል መረዳጃ ማህበር የመሰለ አዲስ የመረዳጃ ማህበር የኩሽ ነገድን የውሃ፣ የትምህርት፣ የልማት ተጠቃሚነትን እንዲሁም ደግሞ በዚህ በግብረሰናይ ድርጅት ሆኖ ይህን ፕሮጀክት የሚሰራ ደግሞ ቡሳ ጎንፋ የሚልም እንደዚሁ አዲስ መረዳጃ ማህበር እነ ሽመልስ አብዲሳ እያቋቋሙ ነው። ይሄ ዋና ዓላማው የኩሽ ነገድ የሚላቸውን አካባቢዎች የልማት ስራ እሰራለሁ በሚል ኤንጂኦዎችን በማቋቋም በመደገፍ በሚል በዋናነት ዛሬ በስንቄ ባንክ ነው ስፖንሰር የሚደረገው። እንደ ጋምቤላ እንዲሁም ደግሞ እንደ ቤንሻንጉል ባሉ ክልሎች በመግባት በፕሮጀክት አማካይነት አካባቢዎቹን መልሶ ወደ ኦሮሚያ ክልል ለማካለል እና ለመሰልቀጥ የሚደረግ እንቅስቃሴ ነው። ለዚህም እንግዲህ እያንዳንዱ ሰው እንዲያዋጣ ገንዘብ ይደረጋል። ቡሳ ጎንፋ የሚል ማህበር አሁን ትልቅ ኤንጂኦ እየተመሰረተ እንደሆነም የወጡ መረጃዎች ያሳያሉ። እንግዲህ ገዳ ኮሚቴዎች ደግሞ ሰሞኑን ሽመልስ አብዲሳ ወደ አሶሳ ሄዶ ነበር። ወደ አሶሳ ሲሄድ የሶስቱ ክልሎች የጸጥታና የሰላም የጽህፈት ቤት በሚል አዲስ ህንፃ መርቀዋል። አሶሳ የቤንሻንጉል ክልል የጋምቤላና የኦሮሚያ ክልል ነው። ከዚህ ጎን ለጎን ደግሞ የኦሮሚያ ክልል የተለያዩ ቢሮዎችን ከፍተዋል። አሶሳ ከነዚህ መካከል የአባገዳ ቢሮዎች ይገኙበታል። የኦሮሚያ ልማት ቢሮ የሚሉ ተከፍተዋል። ይህም እንግዲህ ተዛማጅ ዓላማው አካባቢውን ሙሉ በሙሉ እስከ አባይ ግድብ ድረስ ያለውን መልሶ በረጅም ጊዜ ወደ አካባቢው ለማካተት ያለመ ነው። ያው ቀደም ብሎ በአካባቢዎቹ በትምህርት ቤቶች ኦሮሞኛ ተጀምሯል። ከዛ ባሻገር እንግዲህ የገዳ ፖለቲካን በተመለከተ በርካታ መረጃዎች ናቸው ያሉት። የጃዊ አባገዳ፣ የጉጂ አባገዳ፣ የወለጋ አባገዳ፣ የጋምቤላ አባገዳ የሚሉ አባገዳዎችም ፖለቲካዊ አባገዳዎች ተቋቁመዋል። እንግዲህ ሰሞኑን በሲዳማና በኦሮሚያ ክልል ያለውን ግጭትን በተመለከተ የጉጂ አባገዳዎች ወደ አካባቢው ሂደው ከሲዳማ አባቶች ጋር በዚሁ መንገድ ይህንን አካባቢ ወደ ጉጂ ለማካለል ጫና ያደርጋሉ የሚል እንደዚሁ ስምሪት ተሰጥቷል። እነዚህን ጨምሮ በየተለያዩ አካባቢዎች እንግዲህ በመደበኛ ጸጥታ ከዚያም በአባገዳዎች እንዲሁም ደግሞ በልማትና በሰላም አሁን ደግሞ ቡሳ ጎንፋ በሚል የረድኤት ድርጅት ስም የተለያዩ አካባቢዎችን በፖለቲካዊ መንገድ ለማስከበር እንቅስቃሴ እየተደረገ ነው። በነገራችን ላይ ይሄ ብዙ ሰዎች የነ ሽመልስን ወይም ደግሞ የነ አብይን ፖለቲካ አቃለው ይመለከቱታል። አይደለም፣ በቀላሉ የሚታይ ፖለቲካ አይደለም። ድርብርብ ስራዎችን እየሰሩ ነው። ቲንክ ታንክ ግሩፖች አሏቸው፣ ከውጭ ነው ጫና የሚያደርጉ አሏቸው። ታጣቂዎችም ሆነ በመደበኛ አስተዳደር ያሉት ለአንድ ዓላማ ነው የሚንቀሳቀሱት። እንግዲህ የገዳ ስርዓትን ከ400 ዓመት በኋላ አምጥቶ አሁን ላሉት ዘመናዊ እንዲሁም ደግሞ አካባቢዎችና ቦታዎችን ለመቆጣጠር የራስን አካባቢ ለማስፋፋት በዚህ መንገድ ፕሮጀክት ነድፎ በግብረሰናይ ድርጅት ስም
የሚንቀሳቀስ ኢትዮጵያ ውስጥ ፖለቲከኛ ከነሱ ውጭ የለም። ሌላው እንግዲህ እርስ በርስም ቢሆን እንደዚህ አይነት ስራዎችን ተረጋግቶና ተናቦ ለመስራት በተቸገረበት ሰዓት ነው እነሱ ይህንን እየሰሩ ያሉት። እንግዲህ የኩሽ ነገድን የሚያገለግል ኤንጂኦ እየተቋቋመ ነው። ወደፊት አብረን የምናየው ይሆናል። እነዚህ እንግዲህ ከዕለታዊ መረጃዎች ባሻገር ይህንን ካውንተር ወይም ደግሞ ይህን ለመቋቋም ፖለቲካ ለሚሰሩ የኃይል አስተላለፍ ለሚሰሩ ሰዎች ሁነኛ የሆኑ መረጃዎች ናቸው። ወደ ሌሎች መረጃዎች ሲሄድ ወደ ትግራይ የሚወስደን መረጃ ነው የማደርሰው። ወደ ትግራይ ስንሄድ ደግሞ በትግራይ መጠነ ሰፊ የሆነ ወታደራዊ አፈሳ ነው እየተደረገ ያለው። ይሄ እንግዲህ በትግራይ ምናልባት በህወሓት ታሪክ ህወሓት ስልጣን ከያዘ በኋላና ባለፈው በነበረው ጦርነት እንደዚህ አይነት የህዝብ ተቃውሞ ገጥሞት አያውቅም ህወሓትን ነው እየተባለው። በዚህ በተለያዩ አካባቢዎች ህዝቡም እንደዚሁ ተቃውሞ እያሰማና ላለመታፈስ ወጣቶቹም ለማምለጥ እየሞከሩ ነው የሚገኙት። እስኪ ቀጠና በቀጠና ያሉትን ስምሪቶች እንመልከታቸው። በሽሬ ቀጠና ሽሬ ከተማ ትላንትና ከፍተኛ አፈሳ ቤት ለቤት ተደርጓል። ወጣቶች አፈሳውን ለማምለጥ በሌሊት ከተማውን ለቀው ወደ ተለያዩ ገጠራማ አካባቢዎች ተበትነዋል። በተለያዩ በረሃማ አካባቢዎች ነው እንግዲህ የተበተኑት ወጣቶቹ። ብዙ ወጣቶች አሁን ይህንን ተከትሎ በጨለማ ከወጡት ወጣቶች ተረፉትን ለማፈን በሚል ከተማው በመውጫ በሮቹ ላይ ተከቧል። ዛሬም ቤት ለቤት አፈሳ ይቀጥላል ነው የተባለው። በዚህ ከተያዙት በሽሬ ከተማ የተያዙት በርካታ ወጣቶች ትላንትና ዛሬ ታህታይ አዳቦ ተብሎ ወደሚጠራ ወደ ታችኛው የአዳቦ አካባቢ በተሽከርካሪዎች ተጭነው ተወስደዋል። አዲ ኮኮብ፣ ሰለክላካ፣ አዲ ኮኮብ፣ ሽራሮ፣ አዲ ነብሪ ተብሎ የሚጠሩ ከተሞችም የታፈሱ በርካታ ወጣቶች እንደዚሁ ወደ ተከዜ ቀጠና ወደ ደደቢት አቅጣጫ እንደዚሁ ስለመጫናቸው የወጡ መረጃዎች ያሳያሉ። በአድዋና በአክሱም ዙሪያ እንዲሁም ደግሞ ወርቅ በሚወጣባቸው አካባቢዎች የታፈሱ ወጣቶች ደግሞ አብዛኞቹ ወደ ኤርትራ የመረብ አቅጣጫ ተወስደዋል። እነዚህ ለየት የሚያደርገው አብዛኞቹ ሌሊት አምልጠዋል የሚል መረጃ ነው የወጣው። በሺ የሚቆጠሩ ናቸው። 2/3 የሚሆኑት በርካታ ወጣቶች አምልጠዋል። ይህንን ተከትሎ ማለዳ ፍለጋና ኬላዎች ቁጥጥር የኬላዎች እንዲዘጉ እንዲሁም ደግሞ መንገዶች ተዘግተው የጠፉ ምልምል ታጣቂዎች እንዲያዙ ትዕዛዝ ተሰጥቷል። ሌላው በቆላ ተንቤን ቀጠና ያለው ነው። በቆላ ተንቤን ቀጠና ወርቅ ማውጫ ጉድጓዶች ላይ ያሉ ወጣቶችን ለማፈን የተደረገው ሙከራ ትላንትና አልተሳካም። አርሚ 60 ተብሎ ከሚጠራው ታጣቂ የተውጣጡ እንዲሁም ደግሞ ከሚሊሻና ከፖሊስ የተውጣጣ ኃይል ወርቅ ጉድጓድ ቁፋሮ ላይ የሚነበሩ በርካታ ወጣቶችን ከበባ ውስጥ በማስገባት ለማፈን ያደረገው እንቅስቃሴ አልተሳካም። እንዲህ ጊባ ተብሎ ወደሚጠራው የወርቅ ማውጫ ቦታ በመሄድ ወጣቶቹን ለማፈን የተደረገው ሙከራ አልተሳካም። ወጣቶቹ በበረሃው ተበትነዋል። በድንጋይ ጭምር እየተከላከሉ ነው እያመለጡት ካፈሳው። በዚህ እንግዲህ ዛሬ በአካባቢው ድጋሚ አፈሳ ለማድረግ ዝግጅት እየተደረገ ነው። ለጊዜው ትላንትና ካፈሳ የተረፉ ወጣቶች ወደ ወርቅ ማውጫ አካባቢዎች የሚመለሱ ከሆነ በኮማንደር ኪሮስ አየለ የሚመራው የሚሊሻ የታጣቂና የፖሊስ ኃይል ዛሬ እንደገና ስምሪት ወስዶ ወጣቶቹን ለማፈን እየተንቀሳቀሰ እንደሆነ መረጃዎች ይገልጻሉ። ከዚህ ጋር በተያያዘ እንግዲህ ዛሬ ተንቤን አብያድ ከተማ ስታዲየም አካባቢ ሌሊቱን ቤት ለቤት አፈና ለማድረግ እና በወርቅ ማውጫ እንዲሁም ደግሞ ወጣቶች ተሰባስበው በሚገኙባቸው ቦታዎች ላይ ወታደራዊ አፈሳ ለማድረግ ዝግጅት እየተደረገና ስምሪት እየተሰጠ እንደሆነ የወጡ መረጃዎች ያሳያሉ። ሌላው ወጣቶች አፈሳ የተደረገበት የተከዜ ቀጠና ነው። ይሄኛው ለየት ያለ ነው። አፈሳም አልተደረገ። ይሄኛው ደግሞ የተኩስ ያጸፋ ምላሽ እየተሰጠበት ነው። በተከዜ ቀጠና ደብረ አባይ ተብሎ ከሚጠራው የትግራይ አካባቢ በወርቅ ማውጫ አካባቢ የነበሩ ታጣቂዎችን ለማፈን የተንቀሳቀሱ ታጣቂዎች ላይ የተኩስ ሩምታን የተከፈተባቸው። እዚህ አካባቢ ወርቅ በማውጣት ስራ ላይ ያሉት ታጣቂዎች ትጥቃቸውን ሳያወርዱ ነው ወርቅ እየፈለጉ ያሉት። ስለዚህ ወደ ግዳጅ ትፈለጋላችሁ ኑ ተብለው ሲጠሩ አንመጣም የሚል ምላሽ ሰጡ። ከበባ ሲደረግባቸው ደግሞ የአጸፋ ተኩስ ምላሽ ሰጡ። ከአርሚ 11 ወደ አካባቢው እነዚህን ለማስገደድና ለመያዝ የመጡ ታጣቂዎች የአጸፋ ተኩስ ምላሽ ተሰጥቶባቸው ተመልሰዋል። አሁን በአካባቢው ውጥረት አለ። እንግዲህ በወርቅ ማውጫዎች አካባቢ ያለው ስራ እንዲቀጥል የተፈለገው በርካታ ወጣቶች ይገኙበታል፣ ይታፈሱበታል ተብሎ የነበረ ቢሆንም አሁን በዚህ ሁኔታ ደግሞ የወርቅ ማውጫ ስራዎች እንዲቆሙና መክት ለሚለው ዘመቻ ወጣቶች እንዲቀላቀሉ ትዕዛዝ ተላልፏል። ትግራይ አካባቢ ነው። እንግዲህ በግዳጅ ከሚወሰዱ ወጣቶች መካከል ትናንትና 4 ወጣቶች ከመኪና ዘለው ሊያመልጡ ሲሞክሩ ጉዳት ደርሶባቸዋል። 2ቱ ህይወታቸው አልፏል ነው የተባለው። ይህ እንግዲህ ያለውን
ወታደራዊ ዝግጅት የሚያሳይ ነው። ወደ ራያ ቀጠና ስንመጣ በራያ ቀጠና በራያ ቆቦ፣ በራያ አላማጣ አዋሳኝ አካባቢዎች ከፍተኛ ወታደራዊ እንቅስቃሴ እየተደረገ ነው ያለው። ስምሪቱ ከመቼውም ጊዜ እየተለየ ነው ይላሉ የመረጃ ምንጮቹ። ነዋሪዎቹ በስጋት ምክንያት አካባቢዎችን ለቀው እየወጡ ነው የሚገኙት። ዋልካ መንደር፣ ራያ መንደር፣ አዲስ ቅኝ አካባቢ ነዋሪዎች የቤት እንስሳቶቻቸውን ጭምር እየያዙ ለቀው እየወጡ ነው የሚገኙት። ወደ ራያ ጥሙጋ፣ ወደ ራያ ዋጃ፣ ወደ አለማጣና እንዲሁም ደግሞ ወደ ራያ ቆቦ አካባቢዎች ነዋሪዎች እየሸሹ ነው የሚገኙት። እንግዲህ በዚህ ምክንያት ፋኖ ጋር ያላቋረጠ ውጊያ በቀጠለበት በዚህ ወቅት የህወሓት ታጣቂዎችም ወደ ግንባሩ እየተጠጉ መሆናቸው ሁኔታውን የበለጠ ውጥረቱን አባብሶታል። በዚህ እንግዲህ መውጫ መንገዶች እየተዘጉ ነው፣ መውጫ በሮችም እየተያዙ ነው። ይህ እንግዲህ ከፍተኛ ወታደራዊ ጦርነት የሚነሳበት ቀጠና ለመሆኑ ማሳያ ነው። ከፍተኛ ውጥረት አለ። ይህንን በተመለከተ ከወጡ መረጃዎች መካከል መረዋ ተብላ በምትጠራው ቦታ ህወሓት ትላንትና ምሽቱን ከታጣቂዎችን አንቀሳቅሷል። ከአየር ማረፊያና ካለማጣ ከተማ ወደዚህ ወደ መረዋ ተብሎ ወደሚጠራው አካባቢ ተጨማሪ ኃይል ተንቀሳቅሷል። እንዲሁም ደግሞ ወደ ከዋግ ይሄ ዋና ዓላማው መረዋ አካባቢ ህወሓት ታጣቂ እያሰፈረ ያለው ከዋግ ሐሙሲት አካባቢ የሚመጣ እንቅስቃሴና ይመጣ ኃይል ካለ እሱን ለመገደብ እንዲሁም ደግሞ ከመረዋ እስከ ማሃጎ ድረስ የራያ ቆቦ ተራራማ ስፍራዎች ድረስ ያሉ ወሳኝ ወታደራዊ ቦታዎችን ቀድሞ ለመያዝና እንደዚሁም ደግሞ ገዥ መሬቱን ለመጠቀም በማለም ነው ታጣቂ እየሰፈረ የሚገኘው። በዚህ በራያ ቆቦ ወረዳ በቀበሌዎች በኩል እንግዲህ ያላቋረጠ ከባድ ውጊያ እየተደረገ እንደሆነ መረጃዎች ያሳያሉ። በዚህም ውጊያው እንደቀጠለ ነው። ውጊያው በአየር በመካናይዝድ እና በእግረኛ የታገዘ ነው። ግንቦት 14 በትላንትናው ቀን ተኩለሽ፣ ሺዎች ማርያም እስከ ጮይበር ድረስ ጎለሽ፣ ቀዩ ጋሪያ እንዲሁም ደግሞ አደር መንደርን ጨምሮ እስከ መንድፋራ ድረስ ባሉት አካባቢዎች ከባድ ውጊያዎች ተደርገዋል። በተለይ በእነዚህ ቦታዎች የጨበጣ ውጊያም ተደርጓል። ሀብሎ ተብሎ በሚጠራ ቦታ የጨበጣና የእጅ ውጊያ መደረጉን የአካባቢ የመረጃ ምንጮች ገልጸዋል። የቡድን መሳሪያዎች ተቃጥለዋል። ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። በፋኖ በኩል የወጡ መረጃዎች እንደሚያሳዩት 2 ሞርተሮች በውጊያው ወድመዋል። ከ84 በላይ ወታደሮች፣ ሚሊሻዎች አድማ ብተና ሞትና ቁስለኛ ሆነዋል። 22 እንደዚሁ ስለመማረካቸው በፋኖ በኩል የወጡ መረጃዎች ያሳያሉ። 16 የነፍስ ወከፍ መሳሪያዎች እንዲሁም ደግሞ ከ300 በላይ ወታደራዊ አልባሳት እና የጥይት ካዝናዎች በሺ የሚቆጠር ተተኳሾች በፋኖ እጅ እንደገቡ የፋኖ የመረጃ ምንጮች ይህንን በሪፖርታቸው ገልጸዋል። ለዘመቻ የገባው እግረኛ ወደኋላ ወጥቷል። መድፎች ከተተከሉበት ተነቅለው ወደኋላ ወደ ቆቦ አፈግፍገዋል። ዛሬም በአካባቢው ውጊያ የቀጠለ ሲሆን ዛሬ ከፍተኛ ወታደራዊ እንቅስቃሴና ፍጥጫ ስጋቱን ጨምሮ በአካባቢው በተለይ ሰሌን ውሃ፣ ዞብል መንደር፣ አዲስ ቅኝ፣ አረንጋሞ፣ አገዳ ቀበሌ፣ ጃሮታ፣ ዋልካ መንደር፣ ራያ መንደር፣ ጨለቆት፣ ኮቢ ቀረንሳ፣ ቢጭሮ፣ ባይባዋ፣ ጀመዶ ማርያምን ጨምሮ እስከ ደጋማው የራያ ቆቦና ቆላማው የራያ ቆቦ እንዲሁም ደግሞ እስከ ዞብል ተራሮች ድረስ በአካባቢው ከፍተኛ ውጥረት ነው ያለው። ምናልባት ዛሬ የከባድ ውጊያ በአካባቢው ሊቀሰቀስ ይችላል በሚል በርካታ ሰዎች እንግዲህ አካባቢውን ለቀው እየወጡና ስጋት ውስጥ እንደወደቁ የሚያሳዩ መረጃዎች ናቸው ያሉት። መረጃውን እየተከታተልኩ አደርሳለሁ። ትላንትና መረዋ ተብሎ የሚጠራው አካባቢ የድሮን ጥቃቶች ተፈጽሟል። የደረሰው ጉዳት ግን በዝርዝር አልታወቀም። ይህ በእንዲህ እንዳለ ደግሞ በተለይ በኢትዮጵያና ሱዳን አካባቢ ያለውን ውጥረት ደግሞ የሚያባብሱ መረጃዎች እና ይህንን በተመለከተ ከሱዳን በኩል ዛሬ የሱዳን ሚዲያዎች የተለያዩ መረጃዎችን እያወጡ ይገኛሉ። በሱዳን ሁለተኛ የአየር ስርዓት የሚባለው መውደሙን ነው መረጃዎች እየገለጹት። በሱዳን ኦምቡዳ ተብላ ጠራ ከተማ የሚገኝ የአየር ስርዓት መከላከያ በአጥፍቶ ጠፊ ድሮኖች ከጥቅም ውጭ ተደርጓል። ትላንትናም እንደዚሁ አልኑቢያ ተብሎ በሚጠራ ምስራቃዊ ካርቱም አካባቢ አልኑቢያ የአየር ስርዓት መከላከያ ከቱርክ የገባ የአየር ስርዓት መከላከያ አልቡራን እንደዚሁ በድሮን መውደሙ ተገልጿል። ዛሬ ደግሞ ሁለተኛው ኦምባዳ ተብላ የምትጠራ ከተማ የሚገኝ የአየር ስርዓት መከላከያ በአጥፍቶ ጠፊ ድሮን ወድሟል። ይህንን በተመለከተ ይሄ ድሮን የዩናይትድ አረብ ኤሚሬትስ ነው፣ ከኢትዮጵያ አቅጣጫ የመጣ ድሮን ነው፣ ይህንን ያወደመው የአየር ስርዓታችን እያሉ የአልቡርሃን ሚዲያዎች እና የጦር ሰራዊት አባላት እንደዚሁ ዛቻ እያሰሙ ነው የሚገኙት።
ካርቱም ከተማ ምሽት 4 ሰዓት ገደማ እንደዚሁ አጥፍቶ ጠፊ ድሮኖች በከተማው ስምሪት ወስደው አምሽተው እንደነበረም እንደዚሁ የሱዳን ሚዲያዎች ገልጸዋል። እነዚህንም ከኢትዮጵያ የተነሱ ናቸው የሚል ነው እንግዲህ እየተናገሩ ያሉት። ሌላው የሱዳን ጦር የሎጂስቲክ እንዲሁም ወታደራዊ ማዘዣ እና ካምፕ ላይ ዛሬ ተከታታይ የድሮን ድብደባዎች ተፈጽመዋል። የሱዳን ጦር በተለይ ብሉናይል ግዛት ደማዚን ተብላ በምትጠራው የብሉናይል ግዛት ዋና ከተማ የድሮን ድብደባ ተፈጽሟል። በድሮን ድብደባው ባሻገር አየር ላይ የነበረ ሌላ ጥቃት ለመፈጸም ሲንቀሳቀስ የነበረ ድሮን አየር ላይ ተመቶ መጣሉን በምስል የወጡ መረጃዎች ያሳያሉ። እነዚህ እንግዲህ ይህንን በተመለከተም አሁንም የሱዳን ሚዲያዎች እና የአልቡራን ደጋፊ ሚዲያዎች በተለይ ከኢትዮጵያ አቅጣጫ የመጡ ድሮኖች ናቸው ድብደባውንም የፈጸሙት፣ አየር ላይ ተመቶ የወደቀው ድሮንም ከኢትዮጵያ አቅጣጫ የገባ ድሮን ነው ብለዋል። ዛሬ ለሁለተኛ ጊዜ በማለዳ የገባ ድሮን ነው አንዱ ተመቶ የወደቀው እያሉ ነው የሚገኙት። ድሮኑ ለሁለተኛ ጊዜ ድንበር ጥሶ ሱዳን አየር ክልልን አልፎ ሲገባ ዛሬ ተመቶ መውደቁ ተገልጿል። እንግዲህ አየር ላይ ድሮኑ ሲቃጠልና ወደ ምድር ሲምዘገዘግ የሚያሳዩ ምስል መረጃዎች በሱዳን በተለይ ትዊተር ላይ ባሉ ሱዳናውያን በብዛት እየተሰራጨ ነው የሚገኘው። ደማዚን ብሉናይል ግዛት የሚገኘው የአራተኛ ክፍለ ጦር እስማኤል አልጣሂብ ሁሴን ጀነራል እስማኤል አልጣሂብ ሁሴን የሚመራው አራተኛ የሱዳን ክፍለ ጦር ወታደራዊ መጋዘኖች፣ የሎጂስቲክ ማዕከላትና ካምፖች ናቸው ዛሬ በድሮን እየተመቱት። ዛሬ ዋና ማዘዣው ወታደራዊ ሎጂስቲክ ማዕከሉ ዛሬ ማለዳ በድሮን ተመቷል። እነዚህ በተለይ ወደ ኢትዮጵያ ድንበር ኮርሙክ፣ ባው፣ ጊሳን ተብሎ ወደሚጠሩ የኢትዮጵያ የአሶሳ ቀጠና ወደ ኩርሙክ እንቅስቃሴ ሊያደርጉ የነበሩ ወታደራዊ ተሽከርካሪዎች እና ሎጂስቲኮች የጦር መሳሪያዎች ዛሬ በነበረው የድሮን ጥቃት ጉዳት ደርሶባቸዋል፣ ወድመዋል ነው የተባለው። እንግዲህ ይህንን በተመለከተ እስካሁን ድረስ የሱዳን ሚዲያዎች ይህንን ድብደባ በብሉ ናይል ግዛት ድብደባ ያደረጉት ከኢትዮጵያ የመጡ የዩናይትድ አረብ ኤሚሬትስ ድሮኖች ናቸው እያሉ ነው የሚገኙት። ያም ሆኖ እንግዲህ እስካሁን በኢትዮጵያ በኩል ስለ ጉዳዩ የተባለ ነገር የለም። ባለፈው ካርቱም የሎጂስቲክ ማዕከልና የአየር ማረፊያ አካባቢ የድሮን ጥቃቶች መፈጸማቸው እንዲሁም ደግሞ በካርቱም ዙሪያ የሚገኙ የአየር ስርዓት መከላከያ ስርዓቶች በአጥፍቶ ጠፊ ድሮን መውደማቸውን መረጃዎች ያሳያሉ። እነዚህ በሙሉ የአየርና የድሮን ጥቃቶቹ ከኢትዮጵያ አቅጣጫ የዩናይትድ አረብ ኤሚሬትስ ድሮኖች ለአርኤስኤፍ ድጋፍ በማድረግ ድብደባ ፈጽመዋል እያሉ አጠቃለው በየዚህ መንገድ እየገለጹ ይገኛሉ። እንግዲህ የሱዳን ሚዲያዎች ጥቃቱ የተፈጸመው ከኢትዮጵያ አቅጣጫ በመጡ ድሮኖች ነው የሚል አጠቃላይ ድምዳሜ አድርገዋል። ይህን እያሉ ያሉት ግን በአልቡራን በኩል የተሰለፉ ሚዲያዎች ናቸው። በኢትዮጵያ በኩል ስለ ጉዳዩ የተባለ ነገር የለም። ይህ በእንዲህ እንዳለ ከአፍሪካ ቀንድ መረጃዎች ይህ በእንዲህ እንዳለ ደግሞ በአፍሪካ ቀንድ ሀያላን ሀገራት አሁን ኤርትራ ትኩረታቸውን ስበዋለች። የሀያላን ሀገራትን የሚሉ መረጃዎች እየወጡ ነው። ባለፉት በርካታ ዓመታት ከዓለም ተገላ የቆየችው እንዲሁም ደግሞ በተከታታይ ማዕቀቦች እና በምዕራባውያን ጫና ወገቧ ጎብጦ ዜጎቿ ተሰደው አስቸጋሪ ሁኔታ ውስጥ የምትገኘው ኤርትራ አሁን ጊዜው የእሷ ይመስላል። ዲፕሎማሲያዊ ትኩረትን እያገኘች እንደሆነ የሚወጡ መረጃዎች ያሳያሉ። እንግዲህ ይህንን በተመለከተ በተለይ የኢራንን ጦርነት ተከትሎ ቀይ ባህር ቀጠና ላይ ይህንን መስመርና ይህንን የንግድ ቀጠናና ቁልፍ የዓለማችን የመርከቦችና የንግድ መርከቦች መተላለፊያ ለመጠበቅ ኤርትራ ታስፈልጋለች በሚል አሜሪካ ልዩ ትኩረት መስጠቷ ነው የተገለጸው። አሜሪካም ካሁን በፊት የነበሩ ማዕቀቦችን ለማንሳት እንቅስቃሴ እያደረገች ሲሆን ከኤርትራ ጋር በዚህ ጉዳይ ላይ ለመስራት እንቅስቃሴ እያደረገች እንደሆነ መረጃዎች ገልጸዋል። በዛሬው ዕለት የኤርትራን 35ኛ ዓመትን አስመልክቶ የእንኳን አደረሳችሁ መልእክት ካስተላለፉት የዓለማችን መሪዎች ዶናልድ ትራምፕ አንዱ ናቸው። ይሄ ደግሞ ባለፉት ዓመታት ያልተለመደ ነው ከአሜሪካ መሪዎች ለኤርትራ ሲሆን ይሄ በዓለም መነጋገሪያ ከሆኑት መረጃዎች መካከል ይገኛል። እንግዲህ እንኳን አደረሳችሁ በሚል መልእክት ካስተላለፉት መካከል የሩሲያው ፕሬዝዳንት፣ የቻይናው ፕሬዝዳንትን ጨምሮ የእንግሊዝ እንደዚሁ የንጉስ ጨምሮ በርካታ የዓለም ሀገራት እንኳን አደረሳችሁ እያሉ ሲሆን የአሜሪካው የተለየ ትኩረት ተሰጥቶታል። እንግዲህ በርካታ ሀገራት መሪዎች የደስታ መግለጫ አስተላልፈዋል። በተለይ ከኢትዮጵያ የቀይ ባህርና የአሰብ ጉዳይ አንጻር አሜሪካና ኤርትራ አዲስ ግንኙነት ወደፊት እንግዲህ የሚኖረው ፖለቲካዊ ጫና አብሮ የሚታይ ይሆናል። ሌላው እንደዚሁ በሞቃዲሾ ቀጠና ያለው ሁኔታ ነው። የሞቃዲሾ ቀጠና እንደዚሁ አድማጭ ተመልካቾች እንግዲህ ወደፊት በደንብ ሊያዝ የሚገባው ነው። አሁን ባለው ሁኔታ ቱርክ ሞቃዲሾን ሙሉ በሙሉ በወታደራዊ ጥበቃ ወርሳታለች። አሁን ሞቃዲሾ ሳይሆን ቱርክ ሊባል ነው የሚገባው።
ቱርክ በትላንትናው ዕለት በግዙፍ መርከብ እንደዚሁ በርካታ ታንኮችን፣ ምድራዊ የወታደራዊ ተሽከርካሪዎችን ለሞቃዲሾ ትላንትና አስረክባለች። ይሄ ሰሞኑን ከነበረው እንደዚሁ በአየር መሳሪያዎችን ከማጓጓዝ ባለፈ በባህርም እንደዚሁ ነው። ስለዚህ እነዚህ የጦር መሳሪያ ክምችቶች ቱርክ የሞቃዲሾን የአየር ክልል፣ የባህር ክልል ጥበቃ ውሎ አድሮ ወደየት ይሄዳል? ጉዳዩ እንግዲህ በአፍሪካ ቀንድ ወደፊት የሚቀሰቀሰው ቀውስ ማዕከል ሞቃዲሾ ይሆናል። አሁን ከፍተኛ የጦር መሳሪያ እየተከማቸበት ያለው ይህም እንግዲህ ወደፊት ካሉ ረጅም ጊዜ የአፍሪካ ቀንድና ኢትዮጵያን ሁኔታ በተመለከተ ትኩረት ከሚሰጣቸው ጉዳዮች አንዱ ይሆናል። ሌላው እንግዲህ ወደ አማራ ክልል መረጃዎች ስንመለስ በአማራ ክልል ሸዋ ቀጠና ዛሬ ማለዳ ጀምሮ በተለያዩ አካባቢዎች የድሮን አሰሳዎች እየተደረጉ እንደነበር የወጡ መረጃዎች ያሳያሉ። ሳሲት፣ በጋው፣ ማህላምባ፣ አይዞሽ አሞራ፣ ጭምብሬ፣ ቦዞ፣ ግፏት፣ መጥቆሬ ተብሎ በሚጠሩት የመንዝ ደጋማና የይፋት ቆላማ አካባቢዎች ዛሬ በማለዳ ተከታታይ የድሮን አሰሳና ቅኝቶች ሲደረጉ አርፍደዋል። በተለይ በዚህ በሰሲት ተብሎ በሚጠራው ቀጠና ትላንትና የእግረኛ ውጊያ በነበረባቸው አካባቢዎች ነው ዛሬ የድሮን አሰሳ እየተደረገ ያለው። እንግዲህ የብልጽግና ሰዎች የአዲስ አበባን እየዞሩ የሚያስጎበኙት ቲክቶከር ስለ አዲስ አበባ ገጽታ ግንባታ ከሚናገረው ባሻገር ከአዲስ አበባ ውጭ ኢትዮጵያ ምን ትመስላለች የሚለውን በተመለከተ ደግሞ አንድ አሜሪካዊ 100 የዓለማችን ሀገራት እየዞረ የሚገኝ አሜሪካዊ ኢትዮጵያን በተመለከተ ይህንን ብሏል። ኢትዮጵያ አፍሪካ ሶሪያዊ ናት ብሏታል። እንግዲህ የአፍሪካ ሶሪያ ኢትዮጵያ ናት ሲል ገልጿታል። ሶሪያ ውስጥ በነበርኩበት ጊዜ በየመንገዱ የታጠቁ ሚሊሻዎች፣ የታጠቁ ሰዎችን ነው የምመለከተው። የዜጎቹ ሁኔታ ጭንቀትና እንዲሁም ደግሞ በታጣቂዎች የተከበበ ነው ብሏል። ስለዚህ ከአዲስ አበባ 40 ኪሎ ሜትር እንደወጣ ጀምሮ ታጣቂዎችን እንዳገኘና ታጣቂዎች መንገድ ላይ አስቁመው ያው የሚሉትን እንዳሉትና ይህንን ተከትሎ በሄደበት በሙሉ ያለው አጠቃላይ የነን ስቴት የሆኑ ሚሊሻዎች ወይም ደግሞ የመንግስት ያልሆኑ ሚሊሻዎችና ታጣቂዎች አገሩን ሞልተውታል የሚል ምልከታ ነው ያቀረበው። በዚህ ምክንያት የዜጎችን ጭንቀት ከኤርትራ ጋር ያለው የጦርነት ቴንሽንን ጨምሮ ኢትዮጵያ የአፍሪካ ሶሪያ ናት ሲል ገልጿታል። እንግዲህ ይሄ አዲስ አበባ ላለው እና አዲስ አበባ ከተማና የአዲስ አበባ ገጽታ ግንባታ ለሚሰራው ማስታወቂያ እንደዚህ አይነት 100 ሀገራትን ዙረው ያነጻጸሩ ፖለቲካዊ፣ ወታደራዊ ምልከታቸው ከፍ ያለ ሰዎች ደግሞ ይህንን እየተናገሩ ነው የሚገኙት። እንግዲህ አዲስ አበባ 40 ኪሎ ሜትር ነው ይህንን እየተናገረ ያለው። እንደውም ሲገልጸው ቃል በቃል ከአዲስ አበባ ውጭ ኢትዮጵያ ነው ያለው። ከአዲስ አበባ ውጭ ኢትዮጵያ ነው። እንግዲህ ከአሁን በፊት እነ ጀዋር መሐመድ የደሴቲቱ ነዋሪዎች በሚል አዲስ አበባ ብቻ ያለው ሁኔታ ሲገልጽ ነበር። እንግዲህ አሜሪካዊ ተጓዥም ይህንን ብሏል። ሌላው የሱዳን ጉዳይ ላይ የሚመክር ጉባኤ በናይሮቢ ኬንያ እየተደረገ መሆኑን የሚገልጽ መረጃ ወጥቷል። የቀድሞው የሱዳን የሉዓላዊ ምክር ቤት ጠቅላይ ሚኒስትር አብዱላ ሐምዶክን ጨምሮ በርካታ የሱዳን ተወካዮች የተገኙበት ስብሰባ ነው በናይሮቢ እየተደረገ ያለው። ይህም አሜሪካ የቃድ ፍኖተ ካርታ በሚል የነደፈችው ንድፍ አለ የሱዳንን ጦርነት ለማስቆም። በዚህ መሰረት በናይሮቢ ስብሰባ እየተደረገ ነው። በስብሰባው ላይ የሱዳን ተወካዮች በሱዳን ጦርና በአርኤስኤፍ ጦር መካከል የሚደረገው ጦርነት እንዲቆምና ግጭቱ እንዲያበቃ በሱዳን ሰላም እንዲመጣ የሚመክሩበት ጉባኤ ነው። ሮድማፑ ወይም ደግሞ ፍኖተ ካርታው ግን የአሜሪካ መሆኑ ነው የተገለጸው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌሎች ተመሳሳይ መርሃ ግብር እስከምንገናኝ